ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት። እንዳርድ ከፈለክ በሱ መድ በቤታችሁ አትቀበሉት። በቤታችሁ አትቀበሉት፣ ሰላም አትበሏቸዋል። ሰላም ለኔ የማይፈልግ አካል እንዴት ይወደኛል ነው ጥያቄው። ኑሮዬ በክርስቶስ ሰላም አትበሉት። ሰላም የሚለው ሰው በክፉ ስራው ይከፈላልና አለ። ይካፈላልና አንተ እኔን ሰላም ብትለኝ ክፉ ስራ ሰርተሃልና ከክፉ ስራ ትካፈላለህ ይላል። ሰላም ለእኔ የማይመኝ ሰውዬ እንዴት ይወደኛል? ኑሮዬ ይወደኛል? ሰላም አይመኝም ለኔ እንዴት ይወደኛል? ገና ትታረዳለህ እያለኝ ነው። እንደ በግ እንደ ዶሮ ትታረዳለህ እያለኝ ነው። ሉቃስ ወንጌል ላይ ቀጥል አብዱ። ወአለይኩም ሰላም። እየተሳሳትን ነው እየተሳሳትን ያለ ነው። መጀመሪያ ላይ ሳላ ማውራት የለበትም። ለቀጣይ የምናስተካክለው ነገር ይሆናል። ሰዎች እንዳይገቡ እያደረገብን እንዲህ የብሉይ ኪዳንን ካልክ በኋላ በምልክት አወራለሁ። ኦኬ ቀጥል። ዲያቆን ዘመናምን እስቲ ሹመታቸውን ነገር ዲያቆን ከገቡ አሉ። እሺ ያው ክርስቲያኖች መግባት ትችላላችሁ። ኢየሱስ አለላችሁ። ይኸው ኢየሱስ አስተምሯል የምትሉ ከሆነ ነገረ ክርስቶስ ላይ ማውራት ትችላላችሁ። አይ ነገረ ክርስቶስ ይቅርብኝ ካላችሁ ችግር የለውም እንቀይርላችኋለን። ኢሎጂካል ነገሮች አሉልን፣ ኮንትራዲክሽን አለላችሁ። ማይባል የሆኑ ህጎችም እነሱም አሉላችሁ። እጅ ቁረጥ አለ፣ ተራራ ላይ ህፃናትን ፈጥፍጥ አለ። እኛ እኮ ግራ ገባን። ስንቱን ጠይቀን እንትን ነበር። ስለዚህ ገብታችሁ አስረዱ። ግባ ብራዘር ግቡ። አይታ ከሆነ አሁን ኑሐሚን የምትባለው ልጅም ከስር ያለው ኑሮዬም የጻፉት ኮሜንት አለ። እሷ ገነት እንዲጠብቀ ነው እንደምትፈልገው አለች። አይ ስለ ቀጣዩ ዓለም አላወራሁም። በዚህ ዓለም ትምህርት ባያመጣ ሰላም አትበለው ይላል። ለእኔ ሰላም ማለት እንኳን እንደማይገባኝ የሚያምን ሰው እንዴት ይወደኛል? እኔን አይወደኝም። ቢወደኝማ ቢያንስ ሌላው ቀርቶ እኮ መታረዴ ቀርቶብኝ ልታረድ ችግር የለውም። ግን ሰላም አይለኝም መጥቶ እስከረደኝ ድረስ ቢያንስ አሁን ሰላም አያስፈልገኝም። ሰላም እንዳትሏቸው። ሰላም ካላችሁ ኃጢአተኛ ናችሁ ብሎ የሚያስተምር ሰው እንዴት እኔን ይወዳል? ስለዚህ ሁለተኛ ኢየሱስ ይወዳቸዋል ስትሉ እንዳንሰማችሁ፣ አለበለዚያ እንደዚህ አይነት ነገር ነው የሚያጣባችሁ። ኑሮዬ በክርስቶስ ደግሞ ወደ ዘላለም ሞት ከመሄድ በፊት አንተን ሰላም ባልል አይሻልም ማለት አይሻልም እያለ ነው። አትበለኝ። አሁን የቱ ይሻላል አይደለም እኮ ይሻላል ወይስ አይሻልም ሳይሆን እኔን አይወደኝም ነው ያልኩ ያለሁት። እኔን አይወደኝም። ስለዚህ ይወድሃል እንዳትለኝ። ያ እንደዛ ይሻላል። አብዱ ቀጥል። ትክክል። አይ ሰላም አለማለት እና ይሄ በጣም የሚያሳዝን ነገር ነው። ሰላም አትበሉ ማለት ይሄ በግሌ የሚያሳዝን ጉዳይ ነው ብዬ ነው። ግን አያሳዝንም። እባክህ ሰላም አትበሉ ይሻላል። እንደው ከዚህ አንጻር ሲታይ ይሻላል። በቃ ሰላም አይልህም፣ በሰላም ትኖራለህ። እዚህ ጋር ግን መዝሙረ ዳዊት ምዕራፍ 137 ላይ እኮ እኔ እኮ ማይገባኝ ኃጢአት የሰሩትን የሚፈጠፍጣቸው ይሁን። እዚህ ጋር እኮ የሚለው ህፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው ህፃናትን ምንም እኮ ቢያውቁት ነገር የለም። ስለ ህፃናትን ይዞ አስበው አለት ላይ እንዲህ የሚፈጠፍጣቸው ይዘህ ምናምን እንደዚህ አንቀ ጅው ህፃናት አስባ እንዲያርገው የሚያጋጫቸው ይመስገን ነው። አስባ ያመሰገነ ነው። አላሁ አክበር ሰላም ደንበል እነዚህ የተመሰገነ ነው። ህፃናቶች እንዲሚያደርግ ይመስገን ነው። ዋው ሰላም እኮ ኖርማል ነገር። ሰላም ባይል አንተ ምን ይቀርብሃል? በነገራችን ላይ እዛ አውዱን ብትመለከት ትንሽ ካመጽከው አንተ ትንሽ እግዚአብሔር ላይ ካመጽክ በቃ ቀጥታ እግዚአብሔር ወደ ህፃን ነው የሚሮጠው። ለምንድን ነው ያልከው? ከላይ አውዱን ብትመለከት አሁን የሆኑ ትንሽ ያጠፉ ሰዎች አሉ። አንድ ሰው ኑሮዬ በክርስቶስ መግባት ይፈልጋል። ስለዚህ ማንን ልቀንስ? ማሻአላህ እኔ በጣም ቆይ
አንድ ሰው ብቻ አንድ ሰው ነው። ብዙ ሰው ነው የሚወርደው። ተመልካች ችግር የለውም መልሳ ብዙ ሰው ይወርዳል። ጀስት አንድ ሰው አንድ ሰው ለማስገብ ብዙ ሰው ማውረድ አይከብድም። እግዚአብሔር እንደዛ ያደረገ እኛ ይኸውልህ ዘና አድርገን እንደዚህ በእንክብካቤ ነው የምትገባው። ምንም እንኳን ተባራችሁ ቢባልም ሰላም ነው። የክርስቶስ ሰላም ለእናንተ ይሁንላችሁ። የዘላለም ሰላም፣ ምድራዊ ያልሆነ ሰላም፣ ዘላለማዊ የሆነ ሰላም። ከአንተ የመጣው ሰላምታ ትክክል ነው፣ እናመሰግናለን። ግን መጽሐፍ እንደዛ አትበል ይላል። እንደዛ ተረጋጋ። ወንድምህ ነኝ፣ ችግር የለውም። ያውን በፈለግከው መንገድ የመሰለን ታወራለህ። በተቻለ መጠን የተረዳሁትን የተማርኩትን መልስልሃለሁ። ከኔ አቅም በላይ ከሆነ ደግሞ ሼር አደርግልሃለሁ፣ ይገቡልሃል። እሺ እዚህ ጋር አሁን ሁለተኛ ዮሐንስ መልእክት ምዕራፍ 1 ላይ ማንም በክርስቶስ ባይኖር እዚህ ጋር ከላይ ጀምሮ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም እያለ የእናንተን አስተሳሰብ ያስቀምጥና ከዛ ማንም ይህን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ነው። ሰላም የሚለው ሰው ከክፉ ስራው ይካፈላል። ሰውን እንዴት ሰላም አትበል ይባላል? እስቲ ይሄንን ንገረን። ይሄ በመጀመሪያ ደረጃ እንደኔ አረዳድ ማለት ነው፣ እንደ ፕሮቴስታንት ሳይሆን እንደኔ አረዳድ እኔ ምን ብዬ አስባለሁ መሰለ፣ ሰላም ባለ ማለታችን የአንድ ሰው በክርስቶስ ያመነ ሰው አሕዛብ የሆነን ሰው ወይም በክርስቶስ የማያምንን ሰው ስጨብጠው ከዛ ሰው ጋር የሚቀጥለው ነገር አለ፣ ወደፊት ይቀጥላል። ከዛ የሆነ አስተምሮት ምናምን ያመጣበታል። ከዛ በኋላ ከክርስትና ዓለም ይወጣል፣ ወደ ሌላ ነገር ይገባል። ገብቶሃል? ከዛ አንፃር ነው የሚመስለኝ። ይሄ ግን ዘጋው። ኦኬ እንደዛ ካልክ አሁን የሚያሳስቷችሁን ምናምን አይደለም የሚለው፣ እንዳጠቃላይ በቤታችሁ አትቀበሉ ሰላምም አትበሉ ይላል። ስለዚህ ማንኛውም ሰው ሰላም እንዳትሉ ነው የሚለው። ይሄ ጥቅላዊ ትእዛዝ ገብቶሃል? ይሄ ጥቅላዊ ትእዛዝ። እሺ ልክ ነህ። ከምን አንፃር መሰለ ይሄንን የሚለው? አሁን አንተ ውስጥ ያለው ሌላ መንፈስ ነው። ገብቶሃል አይደለ? በእኔ ውስጥ ያለው ደግሞ የክርስቶስ መንፈስ ነው። የክርስቶስ መንፈስ ሰላም ነው፣ ህይወት ነው። ገብቶሃል አይደለ? አንተን ሰላም ስለ በአንተ ውስጥ ያለው መንፈስ ወደ እኔ እንዳይገባና ገብቶሃል የሚቀጥለው ህይወቴ እንዳይበላሽ ነው። አሁን ገብቶሃል አይደለ? እኔ እንደዛ አንደርስታንድ ዩር ፖይንት። አንደርስታንድ ዩር ፖይንት። ግን አንተ ውስጥ ያለው መንፈስ ከባድ ከሆነ እኮ እኔ ስጨብጠ እኔ ውስጥ ያለው መንፈስ ደግሞ ደካማ ነው አይደል? የክርስቶስ መንፈስ ከባድ አይደል? ስለዚህ የኔ መንፈስ እኮ ሊወረውረው ይገባ ነበር። ግን ስጨብጥ የሚተላለፍ ከሆነ ያንተ መንፈስ ደካማ ነው ማለት ነው። በትክክል። አሁን እንዴት መሰለ፣ እኔ በእኔ ውስጥ ያለው ደካማ ቢሆን በአንተ ቤት አልገባም ነበር፣ ከአንተ ጋር አልወያይም ነበር። ገብቶሃል አይደል? አሁን በእኔ ውስጥ ያለው መንፈስ ደካማ አይደለም። ሎጂክ ነው። ከአንተ ጋር ላውራ ለመሰለ፣ እኔ አሁን ከአንተ ጋር ልወያይ የገባሁት በእኔ ውስጥ ያለው መንፈስ ጠንካራ ስለሆነ የአንተ መንፈስ በእኔ ላይ አይሰራም። ከዛ አንፃር ገባው ከአንተ ጋር እየተወያየው ነው። ግን ይሄ እኔን ጠንከር ያሉትን ሰዎች አይደለም የሚለው፣ ገና በእምነቱ ያልጠነከሩ ስለ ክርስቶስ በትክክል አንብቦ ያልገቡ ያልጸኑ ያልበረቱትን ሰዎች ነው። ቆይ አሁን እሱ ያንተ ሎጂክ ነው። አሁን እኮ ኢፍ ብዬ በአንተ አስተሳሰብ ሳውራልህ ነው እንጂ ጥቅሱ መንፈስ ይተላለፋል በንክኪ ይተላለፋል የሚል ትርጉም የለውም። ዝም ብለህ ነው አሁን እኔ አንተ የምትለውን ሼክ ስናደርግ መንፈሳችን ይተላለፋል ብለህ የትኛውም አንድምታ ያልተረጎመ የትኛውም አካል ያልተናገረውን አንተ ስታወራ ነው ያውቄ ነው እየሰማሁ ያለሁት። በአንተ አካሄድ ነው እየሄድኩልህ ያለሁት። አንተም እኮ ከምን አንፃር እንዳለ ከምን ሰላም አትበሉ ነው ያለው አይደለ? አላብራራልህም እኮ አላብራራልህም። አንተም ቀጥታ ምንድን ያልከው የሰው ልጅ ሆነ ሰውን እንዴት ሰላም አትበለው ይላል ነው። የክርስቶስ መንፈስ ክርስቶስ አዳኝ ከሆነ የዘላለምን ህይወት የሚሰጥ ከሆነ መጽሐፉ አላወራም። መጽሐፉ ያወራውን ፖይንት ወስደ በእኔ ውስጥ አሁን የእግዚአብሔር መንፈስ ይኸውልህ አንዴ ዝም ትላለህ፣ ከዛ እሱ ያንብብልህ፣ ከዛ ታብራራለህ።
እሺ ወይ ባይብል ከፍተህ አንብብ፣ አለበለዚያ እሺ አንብብ፣ ችግር የለውም። የእሱ ፊት ለፊት ስለሆነ እኔ ከምከፍት እሱ ቢያነብሽ። ለሚመጣ ሁሉ አለ በክርስቶስ ትምህርት ለማይኖር ነው የሚለው። ስለዚህ ስለነማን ነው የሚያወራው ብሎ ሲናገር በክርስቶስ ትምህርት ለማይኖር፣ በክርስቶስ ትምህርት ለሚኖር አብና ወልድ አለ። ማንም ወደ እናንተ ቢመጣ ይህን ትምህርት ባያመጣል፣ ይህ ያለው ምንድነው? በክርስቶስ ትምህርት፣ የክርስቶስን ትምህርት ለማይኖር አለ። ስለዚህ ከላይ ካብራራ በኋላ ይህን ትምህርት ባያመጣ በቤታችሁ አትቀበሉ፣ ሰላም አትበሉ። ስለዚህ መጽሐፉ እናንተ መጽሐፍ የምትከተሉትን አስተሳሰብ የክርስቶስ ትምህርት የምትሉትን የማይቀበል